አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድ የቻናል ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? ኢትዮጵያውያን፣ ኤርትራውያን ሁላችሁንም ሰላም ብያለሁ። ባላችሁበት ሰላማችሁ ይብዛ። ቪዲዮ አዲስ የሆናችሁ ቪዲዮን ሰብስክራይብ አድርጉ እና ሰላም ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። ውድ የመዳም ቅመሞችዬ እንዴት ናችሁ? እርስ በራሳችን ተያይዘን እንደግ፣ አንተላለፍ፣ እየተያየን አንተላለፍ እና ሼር እንደራረግ፣ ሰብስክራይብ እንደራረግ በተባባልነው መሰረት ማለት ነው። እና እንዴት ናችሁ? በርቱልኝ አለሁላችሁ። ዛሬ አንድ የሚጠቅማችሁ ነገር ትንሽ ነገር ይዤ መጥቻለሁ። አዳምጡት። ለሁላችንም ያው ትምህርት ይሆነናል፣ መማሪያ ይሆነናል። እርስ በራሳችን ስንገናኝ የሚከሰት ነገር ስለሚሆን ማለት ነው። ጉዳዩ የመዳም ቅመምን ስለሚመለከት ማለት ነው። እሱ ምን መሰላችሁ? የመዳም ቅመሞች አዳዲስም የመጡ ሊሆኑ ይችላሉ፣ ወይም ደግሞ ነዋሪም ሆኖ እናት ቤት እና የልጅ ቤት የሚኖሩ ልትሆኑ ትችላላችሁ ማለት ነው። እና ስትገናኙ የሌላ ዜጋ እንደ ሌሎቹ አሁን የሌላ ዜጋ ስታዩ በጣም ተፈቃቅረው በቃ በስምምነት ነው የሚኖሩት የሌላ ዜጋ ሰራተኛ ማለት ነው። እኛ ላይ ብዙም አይታይም ማለት ነው። አለ አይደል? የአንገት በላይ ነው የሚሆነው። በተለይ 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 ትንሽ እናት ቤት የሚሰሩት ከውጭ የሚመጡ ሰራተኛ የልጅ ሰራተኛ ሲመጡ በምግብ ላይ ትኩረት ምግብ ላይ አታርጉባቸው። ሀራም አሌክ ሀራም ወላ ሀራም በጣም እነሱ እዛ ዝባለ ላይ ለሚጥሉት ምግብ እናንተ ደግሞ እነሱን በምግብ አትቅጡ፣ ምግብ አትደብቁ። በቃ አንቺም ሰራተኛ ነሽ፣ ያቺም ሰራተኛ ናት። ማንም ያምጣት፣ የልጅ ልጅም ያምጣት፣ ልጅም ያምጣት የእናት ቤት ስለሆነ መብቷ ነው። የፈለገች ነገር ሰርታ መብላት ትችላለች። አብራችሁ መብላት ትችላላችሁ። አንቺ መብላት ማትፈልጊ ከሆነ ያ የመጡ ሰራተኛ ደግሞ ያለ ነገር ወስዶ መብላት ይችላሉ። ከሌለ ደግሞ ሰርተው ሁሉ መብላት ይችላሉ። አረቦች ጣጣ የላቸውም። እኛ አያውቁም እንብላ አንብላ በቃ በሉ ነው የሚሉት። ስለዚህ እርስ በራሳችን አንጎዳዳ እና ያው ትንሽ ቀደም ብሎ የመጣ ሰው ከኋላ የመጣ ሰው ትንሽ እንትን ይላል። እሱ ካልሰጠኝ ወይም ደግሞ እሷ ሳትሰጠኝ ወይም ደግሞ እሷ ሳትበላ እኔ ልበላለሁ ወይ ሊሉ ይችላሉ። አንዳንድ አላችሁ ልክ ሊበላ ሲል እኔ አልበላም፣ እኔ እኮ ጠዋት ጠዋት ቁርስ እስከዚህም ነኝ። ያቺ ደግሞ መብላት ትፈልጋለች። ኸላስ ትብላ፣ ወስዳ ተያት። አንቺ ቤት ስጫት። በቃ ቤትሽ እስከሆነ ድረስ ቤት ያላት ነው። የምትፈራ ከሆነ ደግሞ አትፍሪ። አረቦቹ እኮ ምግብ ላይ ጣጣ የላቸውም። ስራ ላይ ነው ትኩረታቸው። ብሉና ስሩ ነው የሚሉ ብለሽ ምክር አድርገሽ እንድትበላ አድርጊያት። ፊት አትንሻት። እናንተም ደግሞ የአረብ ቤት እንደዚህ አይነት ነገር የለም። ፍርሃት ምናምን ነገር የለም። የአረብ ቤት ፍሪጅ ማለት እንደ በር ነው። በቃ የመጣ ሁሉ ነው የሚከፍተው። እንዴት ነው በር ሲገባም ሲወጣ የሚከፋት አይደል? ፍሪጃቸውም እንደዛ ነው። ጣጣ የላቸውም። እና አትፍሩ። አዲስ ነኝ ብላችሁ በምግብ አትፍሩ። ስራችሁን ስሩ። ጠዋት ተነስታችሁ ጽዳታችሁን ስሩ። ልጆቻቸውን ተንከባከቡላቸው። ምግብ ላይ በርቱ። በቃ ካልበላችሁ ትወድቃላችሁ። አትፍሩ። በሄዳችሁ መዳምሽ ይዛሽ በሄደችበት ቦታ ሁሉ የፈለግሽው ነገር መብላት አለብሽ። ቢያንስ እንኳን ምግብ የሌለበት ቦታ ከሆነ መዳም እኔ እኮ አልበላውም፣ ምንም አልበላውም፣ ከመጣሁ ምንም አላገኘውም ማለት አለብሽ። መጎዳት የለብሽም። ዛሬ እኛ ነን እኮ በየቦታው በተለያየ ምክንያት ሚዲያ ላይ ኢትዮጵያዊ ሰራተኛ እንደዚህ ሆነች፣ ኢትዮጵያዊ ሰራተኛ ታማ ወድቃ ተገኘች፣ ኢትዮጵያዊ ሰራተኛ እንደዚህ በቃ እኛ ነን እንጂ የሌላ ዜጋ ይሄን ያህል አይሰማም። ራሳችንን ስለማንጠብቅ ነው። ስለዚህ አትፍሩ። ብቻ ስራችሁ ነው መስራት ያለባችሁ እና እርስ በራሳችሁ አትገለማመጡ ማለት ነው። የሌላ ዜጋ ሰራተኞች አሁን አይታችኋቸዋል። እንዴት እንደሆኑ ምግባቸው ራሱ ለየት ያለ ነው። ከኛ ጋር ራሱ ቁጭ ብሎ ማይበሉ ለምን ይመስላችኋል? እስኪ የሌላ ዜጋ ሁሉም ቦታ ስታዩ ከኛ ጋር ቁጭ ብሎ ይበላሉ? አይበሉም። ለራሳቸው ነው።
ሳህን ይዘው ቁጭ ብሎ ለራሳቸው ነው የሚበሉት። እኛ እዚህ ጋር ቁጭ ብለን ስፍራ አንጥፈን ስንበላ እነሱ አውቆ ዞር 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 ይሉና እኛ ቁጭ ብለን እየበላን እያለ የራሳቸውን ምግብ መስራት ይጀምራሉ። የሌላ ዜጋ ማለት ነው። ለምን ከኛ ጋር ብዙም እንትን የላቸውም። ስለዚህ እርስ በራሳችሁ ተከባበሩ። ሰው ሀገር ላይ ስትሆኑ በዘር በምናምን ይሄ በሆነ ባልሆነም ነገር አትነካኩ። በቃ የሰው ሀገር የሰው ሀገር ነው። ተስማምተን ለእንጀራ አይደል የመጣነው። ተስማምተን በቃ ስንገናኝ በናፍቆት ተገናኝተን ያለ ነገር ተከፋፍለን በልተን በሰላም መለያየት፣ በሳምንት የምንገናኘውን ደግሞ በሰላም መለያየት እላቸዋለሁ። እቺን እንደ ምክር ብጤ ነገር ነው ማለት ነው። እስከ መጨረሻው ካዳመጣችሁት ይጠቅማችኋል። እንደዚህ አይነት ነገር ስለሚኖር ነው እንደዛ እንትን ያልኩት ማለት ነው። እና ሌላ ምን ልላችሁ ነው? ስልካችሁን ስክሪን ስታረጉ አትዋሉ። ስልካችሁን ይሄ ቲክቶክ ላይ ገብታችሁ የነ እንትና ድራማ ይሄ የነ አብርሽ ሩታ ዛሬ ባሏ ፈታት፣ ሌላ ገባ፣ እሷ ሌላ ገባች፣ መልሶ ደግሞ ታረቁ እኮ መልሶ እኮ ተጣላን፣ እነሱ እኮ ተጣላን ታረቁን እያሉ ስራቸውን እየሰሩ ነው። ጎበዝ፣ እኔ አደንቃቸዋለሁ። ጎበዝ ናቸው፣ ስማርት ናቸው። ስራቸውን እየሰሩ ነው። ቤታቸውን ይገዛሉ፣ መኪናቸውን ይገዛሉ፣ ልጃቸውን ወልደው ያሳድጋሉ። ተጋባን ተፋታን እያሉ ግን እኛ እነሱን ለምን ትከታተላላችሁ? አዎ በቃ ሰብስክራይብ አድርጓቸው፣ ወደ ላይ አድርጓቸው። ከዛ ስራ የሚመቻቹትን መርጣችሁ ከስልካችሁ ላይ የሚመቻቹትን እዩ እንጂ ዝም ብሎ ድራማ ስታዩ አትዋሉ። ቲክቶካችሁን አሳድጉ፣ ዩቱብ ክፈቱ። ዩቱብ ከሌላችሁ ዩቱብ ክፈቱ። ባለፈን ቪዲዮ ላይ ተናግሬያለሁ። መክፈት ማትችሉ የሚከፍቱ ልጆች አሉ እና ከፍተው ይሰጣሉ። ሰብስክራይብ ያደራርጋሉ። እነሱ ጋር ሄዳችሁ ተቀላቀሉ። እነ ፎዚያ ጋር ፎዚያ ዩቱብ የሚል አለ። እዛ ሄዳችሁ ሰርች አድርጋችሁ ሂዱ። ባለፈም ተናግሬያለሁ። ብዙዎቻችሁ ተቀላቅላችኋል። ማሻአላ እና ዩቱብ ክፈቱ። ዩቱብ ከፍታችሁ የራሳችሁን ዩቱብ አሳድጉ እንጂ የሰው ዩቱብ ላይ ተጥዳችሁ ደግሞ እኮ እኔ እኮ ከራሴም ስለማየው ነው። ስልክ መጥፎ ነው፣ ያታልላል። ቀን በስራ ሰዓት ስራችን ጨርሰን ክፍላችን ስንገባ ያቺን የእንቅልፋችን ሰዓት ትርፍ ጊዜያችን ይመስለን እና የሰውን ድራማ ስናይ እንውላለን። ለምን? ትርፍ ጊዜያችን አይደለም፣ የእንቅልፋችን ሰዓት ነው። በዛን ሰዓት ደግሞ ትንሽ ከእንቅልፋችን ላይ ቀንሰን የራሳችንን ዩቱብ ነው ማሳደግ ያለብን። ቲክቶካችንን ነው ማሳደግ ያለብን። ቪዲዮ መስራት ነው ያለብን እንጂ የሰውን ቪዲዮ ስናይ መዋል የለብንም። መንቃት አለብን። የሰው ሀገር እስከ መቼ? የሰው ሀገር እኮ በዛ ቢባል 3 ዓመት 4 ዓመት እንደው 5 ዓመት ራሱ ብዙ ነው። በቃ 5 ዓመት በጣም ብዙ ነው። እኔ አሁን 5 ዓመት ሊሆነኝ 8 ወር ነው የቀረኝ። 5 ዓመት ሊሆነኝ 8 ወር ነው የቀረኝ። ግን እንደ 20 ዓመት ነው የምቆጥረው። በቃ በ3 ዓመቴ ስላልገባው ራሱ ይቆጨኛል። አላህ ባለፈው አትቆጩ ብለዋል። እንግዲህ አላህ ይጠብቀን እና በ3 ዓመቴ ስላልገባሁ እየቆጨኝ ነው። አሁን 5 ዓመት ሊሞላኝ 8 ወር እየቀረኝ ነው። 5 ዓመት ራሱ ብዙ ነው። ከዛ 8 ዓመት 9 ዓመት 10 ዓመት ለምን እናስቆጥራለን? እዚሁ ነቃ ብለን በስልካችን በነፃ ዋይፋ ተቀላጥፈን ሚዲያውን ተቀላቅለን ኢትዮጵያውያን እህት ወንድሞቻችን አሉ፣ አዛኝ ናቸው። እነሱን ፎሎዋችንን አሳድገን ተያይዘን ዩቱባችን ከፍተን ብር ተከፋይ እንዲሆን አድርገነው ይዘን ከገባን ኢትዮጵያ ይጠቅመናል። ኢትዮጵያ ስንሄድ ደግሞ ገቢ አይኖረንም። ያለንን እናወጣለን እንጂ ገቢ አይኖረንም። ስለዚህ ውዶችዬ ተጠንቀቁ፣ አትዝረክረኩ። ሁላችንም ከኔም ጭምር ማለት ነው። አንዝረክረክ፣ እንጠንቀቅ። ከአሁኑኑ እንንቃ። ዩቱባችን አሳድገን ገንዘብ ተከፋይ የሚሆን አድርገን ይዘን ገብተን እዛ ደግሞ አስተካክለን ዩቱብ ተከፋይ መሆን እንችላለን። እዛ ደግሞ ሜዳውም ፈረሱም የኛ ነው። ሀገራችን ላይ እንደፈለግን ቪዲዮ እየሰራን መጠቀም እንችላለን እላችኋለሁ። በርቱ፣ ተበራቱ እና በሌላ ቪዲዮ እስከምንገናኝ አሰላሙ አሌይኩም ወራህመቱላሂ ወበረካቱ።